ክብር ለኢየሱስ ይሁን። ዛሬ በዚህ ቦታ ላይ መልእክት ይዤ መጥቻለሁ። መልእክቴ ለምን አይነት ሰዎች መሰላችሁ? በቅንነት በንጽህና በእግዚአብሔር ፊት ከልጅነት ጀምሮ ዋጋ እየከፈሉ የኖሩ እግዚአብሔር የተናገራቸው የእግዚአብሔር ድምጽ የመጣላቸው ነገር ግን ህይወታቸው በሰልፍ የተሞላ የእግዚአብሔር ድምጽ ያላቸው የእግዚአብሔር ግሬስ ያላቸው የእግዚአብሔር ጥሪ ያላቸው እንደገና እግዚአብሔርን በህይወታቸው የተለማመዱት ድል ያሳያቸው በድል ህይወታቸው የተሞላ በመንገዳቸው ሁሉ ግን ከሰልፍ ውጪ ኖረው ማያውቁ በዛ ደግሞ ሰልፍ በህይወታቸው ውስጥ ከመብዛቱ የተነሳ የተለያዩ የህይወት መሰናክሎች ገጥሟቸው የህይወት ጥፋቶች ገጥሟቸው የወደቁ እንደገናም የተነሱ በልዩ ልዩ ሐዘን ውስጥ ላሉ ሰዎች የሚጠቅም ለነሱ ሰዎች የሚያጽናና ለነሱ ሰዎች አቅም የሚሆን ለነሱ ሰዎች ምሪት የሚሆን የእግዚአብሔርን ቃል ነው ይዤ የመጣሁት። እንግዲህ የጻድቅ ኑሮ ህይወቱ በመድር ላይ ብርቱ ሰልፍ ነው። የጻድቃን መከራቸው ስንት ነው የሚለው ብዙ ነው። እግዚአብሔር ግን ከሁሉ ምን ያረጋቸዋል? ያድናቸዋል። ስለዚህ ዛሬ ለእንደዚህ አይነት ሰዎች መልእክት የሚሆንን ሐሳብ ነው የምንከፋፈለው። ለነዛ ሰዎች የመረጥኩት ሰው አለ እዚህ መጽሐፍ ቅዱሳችን ውስጥ ያለ አሁን እንዳልኳችሁ ከልጅነት እስከ ዕውቀት ህይወቱ በሰልፍ የተሞላ ከቤተሰብ ጀምሮ የተጣለ የተገፋ እንደገናም ብዙ ትኩረት ያልተሰጠው ነገር ግን እግዚአብሔር ትኩረት ያደረገበት ይሄ ብቻ አይደለም። እግዚአብሔር እንደ ልቤ ብሎት የነበረ የብዙ ሰዎችን ልብ ውስጥ የለም፣ እግዚአብሔር ልብ ውስጥ ግን ያለ የብዙዎች ልብ ላይ በክፋት ወይ በአመጽ ብዙ ሰዎች ልብ ላይ የተቀመጠበት አቀማመጥ አደገኛ ነው። ሰዎች አጣሙ አስቀምጠውታል። እግዚአብሔር ብቻ ነው አቃንቶ ያስቀመጠው እና ሰዎች ራሳቸው በህይወታቸው ውስጥ አጣሙ ከማስቀመጣቸው የተነሳ እነሱ አጣሙ ያስቀመጡትን ሰው ነው ሲያሳድዱት የኖረው። ያ ሰው ዳዊት ይባላል። እና አንድ ጊዜ በህይወት ውስጥ እንደዚህ አይነት ሰልፍ ውስጥ ሲያልፍ የደረሰበትን አንድ ቲያትር የሚመስል በጣም ልቤን የነካኝን የእግዚአብሔርን ቃል አነብላችሁና ጥቂት ነገሮችን እንነጋገራለን። መጽሐፍ ቅዱስ የያዛችሁ ሰዎች ቀዳማዊ ሳሙኤል ምዕራፍ 21 ከቁጥር 10 ጀምሮ የእግዚአብሔርን ቃል አነባል። ከቁጥር 10 ጀምሮ አንደኛ ሳሙኤል ምዕራፍ 21 ዳዊትም ተነሳ፣ በዚያን ቀን ሳኦልን ፈርቶ ሸሸ። ወደ ጌትም ንጉሥ ወደ አንኩስ ሄደ። የአንኩስም ባሪያዎችም ይህ ዳዊት የአገሩ ንጉሥ አይደለምን? ሳኦል ሺህ ዳዊትም እልፍ ገደለ ብለው ሴቶች በዘፈን የዘመሩለት እርሱ አይደለምን? አሉት። እንደያዙት ወታደሮቹ እንደሱ አሉት። ዳዊትም ይህን ቃል በልቡ አኖረ። የጌትንም ንጉሥ አንኩስን እጅግ ፈራ። ያ ጀግና ሰው በፊታቸውም አእምሮውን ለወጠ። በያዙትም ጊዜ እንደ እብድ ሆነ። በበሩም መድረክ ላይ ተንፈራፈረ። ልጋጉንም በጢሙ ላይ ይወርድ ነበረ። አንኩስም ባሪያዎቹን ይህ ሰው እብድ እንደሆነ አይታችኋል። ለምን ወደ እኔ ያመጣችሁት? በፊቴ ያብድ ዘንድ ይህን ያመጣችሁትን እብድ ጠፍቶብኝ ነውን? እንግዲህ ያለውን ሰው ወደ ቤቴ ይገባልን? አላቸው። ቶሎ አስወጡት አለ። ያ የእስራኤል ባለውለታ በጠላቶቹ ሰፈር ንጉሥ እንደሆነ የሚነገርለት እልፍ ገደለ ተብሎ የተዘፈነለት የተነገረለት ለእስራኤል ፀሐይ ሆኖ አንድ ቀን ጨለማቸውን የገፈፈው ዳዊት ተግዳሮታቸውን ከሕይወታቸው ላይ ያረቀው ዳዊት ያ ጀግና ዳዊት በጠላቶቹ ሰፈር በጎረቤት ሀገራት በሙሉ ንጉሥ እንደሆነ የሚነገርለት የተቀባ የእስራኤል ንጉሥ እንደሆነ የሚነገርለት ያ ጀግና ሰው እግዚአብሔር አብሮት የነበረ ሰው ከእስራኤል ዘንድ ተግዳሮትን ያራቀላቸው ሰው ከውርደት ያዳናቸው ዳዊት ጠላቶቹ ያውቁታል። ደግሞ የገባው የት ነው? ወደ ጌት ነው የገባው። ጌት ማለት ምን ማለት እንደሆነ ታውቃላችሁ? የገደለው የጎልያድ ሀገር ነው።
ምን ቢጨንቀው ነው? ምን ያህል ቢከፋው ነው? ምን ያህል ቢመረው ነው? ዳዊት እንዴት ያ ኃያላቸውን ንጉሳችን ብለው አለን ብለው የሚወዳደሩበትን የገደለባቸው ወታደርን የገደለባቸው ሰዎች አገር እንዴት ሄደ? ለምን ሄደ? ለምን ሄደ? የጌት ሰው እኮ ጎልያድ እንደገደለው ያውቃሉ። ፊሊስጤማውያኖች እንደሸሹ ያውቃሉ። የሄደው እዛ ሰፈር ነው። ያ ጀግና ሰው ዳዊት ወደ ጌት ወረደ። ሲወርድ አወቁት ይላል። ንጉሱ ጋር አንጠልጥለው ወታደሮቹ አመጡት። አወቁት። ይሄ የእስራኤል ንጉስ አይደል እንዴ ያሉት። እነሱ ያውቁታል። እሱ ቀስ ብሎ ነበር ሊያመልጥ ከመከራው የተነሳ በዛ በኩል ሄደው ያዙት። እሱ መሆኑን እንዳወቀ ይሄ ያዋረደን ያ እልፍ ገደለ የተባለለት የተዘፈነለት የእስራኤል ንጉስ አይደል እንዴ ብለው ልክ ሲያውቁት ዳዊት ይሄንን ልክ እንዳወቀ አይምሮው ለወጠ ይላል። አይምሮው ለወጠ። እንዳበደ ሰው ጮኸ፣ ተንፈራፈረ። ልጋጉን ላጭ በላጭ ሆኖ ተንዘፈዘፈ። በሽተኛ እኮ አይደለም፣ እንደ በሽተኛ ሆነ። እብድ አይደለም፣ እንዳበደ ሰው ሆነ። አይምሮ አለው፣ አይምሮ እንደሌለው ሰው ሆነ። እንደዚህ የሚያደርግ መከራ ውስጥ ዳዊት ገባ። ራሱን ስቶ እንደ እብድ ሰው የሚንፈራፈር ልጋጉን ላጩን አውጥቶ ንጉሱ ፊት ተንፈራፈረ ይላል። ምንድነው እንዲህ አይነት ጭንቅ ውስጥ የከተተው? ለምን እንደዚህ አይነት መከራ ውስጥ ገባ? ይሄ የተቀባ ሰው እንዴት እንደዚህ አይነት ጭንቅ ውስጥ ገባ? እንዴት? ምን ቢከፋው ነው? ምን ቢመረው ነው? ምንድነው እንደዚህ ያደረገው ካልከኝ፣ የራሱ ወገን ስደት፣ የረዳቸው ሰዎች መከራ በዙበት። ከመከራ ያወጣቸው ሰው እነዛ ውለታ ያዋለላቸው ሰዎች ከፉበት። እነዛ ከድንጋጤ ያወጡት ሰዎች ከፉበት። ዳዊትን እዚህ መከራ ውስጥ ምን ከተተው ካልከኝ፣ የገዛ ወገኖቹ መከራ፣ መጠጊያ ማጣት ወደ ጠላቶቹ ሰፈር እንዲሄድ አደረገው። በጣም ነው የሚያሳዝን። ዳዊት የእግዚአብሔር ሰው ሆኖ እንዲህ አይነት ማጭበርበር ይሰራል እንዴ? እንዳበደ ሰው ይሆናል እንዴ? ልጋጋም ይሆናል እንዴ? ይንፈራፈራል እንዴ? ተንፈራፈረ። መከራ አንፈራፈረው፣ ችግር አንፈራፈረው፣ የመጣበት ስደት አንፈራፈረው፣ ለሃጭ በለሃጭ አደረገው። ምንድነው እንደዚህ ያደ? የገዛ ወገኖቹ የኔ የሚላቸው ሰዎች መጠጊያ ሳጡት፣ መቆም መቀመጫ ሳጡት፣ መከራውን አበዙበት። ምንድናቸው እነሱ? የረዳቸው፣ ያገዛቸው፣ የታደጋቸው፣ ከውርደትና ከውድቀት ያወጣቸው ሰዎች ያመጡበት መከራ፣ የረዳቸው ሰዎች ህይወቱ ላይ ያመጡበት መከራ ወስዶ እዚህ ውስጥ ከተተ። ከዛስ አውጡና ወደዛ ወሰዱልኝ፣ ይሄ እብድ ቤት አይደለም ብሎ ሰውየው ሲጥለው ዳዊት አንድ ቀን የተቀኘ። መጽሐፍ ቅዱስ የያዛችሁ ሰዎች መዝሙረ ዳዊት በቅንፍ 55 56 ላይ ሂዱና አዩት። ይሄን አድርጎ ለሃጩን ጠርጎ ሲሄድ ዝም ብሎ አልሄደም፣ ዘመረ ይላል መጽሐፍ። ፍልስጤማዊውን በጌት በያዙት ጊዜ ይላል የዳዊት ቅኔ። ልክ ይህንን ይዘውት ከወጣ በኋላ ልጋጉን ጠርጎ የተቀኘው ቅኔ አለ። ምን እንደሚል ልንገራችሁ። አቤቱ ሰው ረግጦኛል ማረኝ። ለሃጩን ጠርጎ ሲወጣ ዳዊት ዝም ብሎ አይደለም ሄደው፣ ማረኝ፣ እዚህ ውስጥ ያገኘኝ እንደዚህ እንዳበደ ሰው ልጋጋም ሆኜ ወድቄ እንደዚህ ሲሆን ያየኸኝ ጌታ ሆይ ማረኝ። ሁልጊዜ በሰልፍ አስጨንቆኛል። ሁልጊዜም በሰልፍ አስጨንቆኛል፣ የሚዋጉኝ በስተዋልና። ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። ሁልጊዜ ቀኑን ሁሉ ይረግጡኛል። ዛሬ አንተ እንደ ልቤ ያልከኝ፣ ቅባትን የቀባኸኝ፣ ኃይልን የሰጠኸኝ፣ ዝማሬን የሰጠኸኝ አንተን አምላኬን ትቼ አይደለም፣ ግን ረገጡኝ፣ መከራ በዛብኝ። ከዚህ የተነሳ እንዳበደ ሰው ተንፈራፈርኩ። እባክህ ማረኝ። እኔ ግን ፈራው። ምን ላድርግ? ፈራው። ታዲያ ምንስ ብትፈራ በጠላቶች መንደር ትገባለህ? ፈራዋ። ማንን ፈራ? ወገኖቼን ፈራው። ሁልጊዜ እኔን መግደል የሚፈልጉትን ፈራው። ተጨነኩ፣ ፈራው። ከዛስ ባንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ፣ አልፈራም። ሰው ምን ያደርገኛል?
ባንተ ታምኛለሁ ሰዎች ምን ያደርጉኛል ብዬ እኮ ነው። ሁል ጊዜ ቃሎቼን ይጸየፉብኛል፣ በእኔ ላይም የሚመክሩት ሁሉ በክፉ ለክፉ ነው። ይሸምቁብኛል፣ ይሸሸጉኝማል። እነርሱም ተረከዜን ይመለከታሉ፣ ሁል ጊዜ ነፍሴን ይሸምቁባታል። በምንም ምን አታድናቸውም፣ አሕዛብን በቁጣ ትጥላቸዋለህ። አምላኬ ሆይ ሕይወቴን ነገርኩ። በቃ ይሄ ነው ሕይወቴ። እምባዬን እንደ ትእዛዝ በፊትህ አኖርኩ። ይሄ ዳዊት ጌት ከገባ በኋላ ነው ይሄን ያለው። መከራ መጥቶበት እዛ ከገባ በኋላ ይሄው እምባዬን በፊትህ አኖርኩ። በጠራሁ ጊዜ በጠላቶቼ ወደ ኋላ ይመለሳሉ። አንተ አምላኬ እነሆ አወቅኩ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ፣ በእግዚአብሔር እታመናለሁ፣ አልፈራም። ሰው ምን ያደርገኛል? አቤቱ የምስጋና ስለትን የምሰጥህ ከእኔ ዘንድ ነው። ነፍሴን ከሞት እግሮቼን ከመውደቅ አድነሃልና በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ እያለ ይቀጥላል። ምንድን ነው ፓስተር ቸር የዛሬ የምትነግረን? ይሄ ሰውዬ ልጋጉን ጥሎ እንዳበደ ሰው እስኪሆን ድረስ አደረሱት። እነማ ያላችሁኝ እንደው የራሱ ሰዎች። አንተ ያሳብዳል የራስ ሰው። ዳዊት መቼ ነው ይሄ ነገር የደረሰብህ? ደግሞ እንደዚህ አይነት መከራ ውስጥ ነበረ። ዳዊት ጎልያድን ገድሎ ከመጣበት ሰዓት ጀምሮ እልፍ ገደለ ሲባል ጠላው ይላል። ሰውየው ጠመደው። አንደኛ ሳሙኤል 18:6 ላይ እንዲህም ሆነ ዳዊት ፍልስጥኤማዊን ገድሎ በተመለሰ ጊዜ እየዘመሩ እየዘፈኑ ልም እያሉ ከበሮን አታሞ ይዘው ንጉሥን ሳኦልን ሊቀበሉት ሴቶቹ ከእስራኤል ከተሞች ሁሉ ወጡ። ሴቶቹም ሳኦል ሺህ ዳዊት ደግሞ እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበረ። ሳኦል እጅግ ተቆጣ፣ ጀመረው በሽታው። ተቆጣ። ይህም ነገር አስከፋው። ተቀባይነት ማግኘቱ አስከፋው። ስደቱ ሲጀምር፣ መረገጡ ሲጀምር፣ መሰሪዎች መነሳት ሲጀምሩ፣ መቼ መሰላቸው የተነሳው? እሱ ተጽዕኖ መፍጠር ሲጀምር፣ ተቀባይነት ማግኘት ሲጀምር ተነሱበት። ሳኦል ሲነሳ ጭፍራውን ይዞ ነው የሚነሳው። ተነሱበት። ለዳዊት እልፍ ሰጡት፣ ለእኔ ሺህ ብቻ ሰጡኝ። ከመንግስት በቀር ምን ቀረበት አለ። ከዚያን ቀን ጀምሮ ይላል ሳኦል ዳዊትን ተመቅኝቶ ተመለከተው። ከዛ በኋላ እያንዳንዷን ህይወት ስትመለከቱ ዳዊት እንዲሞት ነው ይፈልግ ነበር። የሚገርም በቃ ከዛ ሰዓት ጀምሮ ገለዋለሁ ብሎ አሰበ። አጋንንት ገባበት፣ መንፈስ ገባበት። ከዛ በኋላ የመጣ ዳዊት በገና እየመታ ያረጋጋው ነበረ። ደግሞ ልክ ሲረጋጋ ስለት ያነሳና ይወረውርበታል ሊገለው። አንድ አይደለም በተከታታይ ጦሩ የሳተው ግድግዳ ላይ ይሰካ ነበር። ምን ላርክ? በልጋግ የወደኩት በዚህ ምክንያት ነው። የረዳሁት ሲሰካብኝ ይወረውርብኛል። ይሄ ብቻ አይደለም እጅግ ብልህ ስለነበረ ፈራው ይላል። ዳዊት ሲወጣ ሲገባ ፈራው ይላል። ከዛ ወጥመድ ሊያጠምድበት ጀመረ። ታላቂቱ ልጄን እድርለታለሁ፣ አናግሩት፣ እኔ ሰጠዋለሁ ብሎ ሜሮብ የምትባለው ልጅ እድርለታለሁ አለ ይላል። ቁጥር 17 አሁንም አንደኛ ሳሙኤል 18:17 ላይ ሳኦልም ዳዊትን ታላቁን ልጄን ሜሮብን እንኋት፣ እርሷን እድርልሃለሁ፣ ብቻ ቀልጣፋ ልጅ ሁንልኝ ይለዋል። ይሁላችሁ ሌባ፣ ዘንዶ፣ መልካም ይመስል ነፍሰ ገዳይ እያገለገለው ሊገለው የሚፈልግ ስለ እግዚአብሔር ጦርነት ተጋደላለው። ሳኦልም የፍልስጤማውያንን እጅ በእርሱ ላይ ትሆን እንጂ ሊገለው እኮ ነው። ፍልስጤማውያኖች እንዲገሉት እኮ የኔ እጅ በእርሱ ላይ አትሆን ይል ነበር ይላል። ፍልስጤማውያኖች እንዲገሉት ብሎ አሁን ወደዛ ይልከው ነበር። ጥሎሽ አምጣ ብሎ 100 የፍልስጤም ሸለፈት አምጣ ብሎ ተመልከት። 100 ፍልስጤማን እየገደለ እየገረዘ ይዞለት እንዲመጣ። ይሄን ሁሉ በዚህ ፕሮሰስ ውስጥ ዳዊት እንዲሞት ነበር የሚፈልገው። ዳዊት ደግሞ እግዚአብሔር ከሱ ጋር ነበር። ሄዶ ሸለፈት ቆጥሮ ይዞለት ይመጣ። አልቻለውም። ይሄ ብቻ አይደለም፣ ሰዎችን ሁሉ ሳኦል ዳዊትን አብረውት ያሉትን ዮናታንን ጠርቶ ተመልከቱ። ምዕራፍ 19 ከ1 ጀምሮ ዮናታንን ጠራና ወታደሮቹ አሉኝ የሚላቸውን ሁሉም ዳዊትን እንዲገሉት ትእዛዝ አወጣበት። ዳዊት ሳር ቅጠሉ ጠላት ሆነበት። ምን አድርጎ ነው? የመልካም ነገር ማግስት ይሄ ነው ወይ? የመቀባት ሚስጥር ይሄ ነው ወይ? በቃ እግዚአብሔርን እያገለገላችሁ ስትኖሩ አንዳንድ ጊዜ የማታምኑት ነገር በህይወታችሁ ከመሆኑ የተነሳ የምታደርጉትን ነገር አታውቁም። ዳዊት ወደ ጌት ሰፈር ይሄዳል።
እነ ጎልያድ አገር ሄደ፣ እነ ጎልያድ ሰፈር ሄደ፣ አለን የሚሉትን የገደለባቸው ሰፈር ሄደ። ልክ ሲይዙት ልጋጉን ተንፈራፍሮ እንዳበደ ሰው ችግር እንዳለበት ሰው መንፈራፍ እንዲህ የተቀባ ሰው እንደዚህ ያደርጋል እንዴ? ፈራው። የፈራችሁ ሰዎች አላችሁ? እግዚአብሔር በዙፋኑ ላይ አለ። እስቲ በደንብ አሜን በሉ። ሊገለው ፈለገ ይላል ጥቅሶቹ፣ እናንተ ያዟቸው። አንደኛ ሳሙኤል 19 ከ1 እስከ 2፣ እንደገና ምዕራፍ 19 ከ11 እስከ 13። ጠብቀው ሜልኮልን ከዳረለት በኋላ ጠብቀው እንዲገሉት ይላል። ሂድና ልጁ ቤት ማለት ነው፣ አማች ነው እኮ፣ ሂዱና ግደሉና ይዛችሁ ልኙ ሲልባል ሜልኮን ታስመልጠዋለች። እንደገና ዛሬ ሸሽተ ካላመለጥክ ትገደላለህ አለችው። ሳር ቅጠሉ ፋይናሊ ዮናታን ነው የሚያስመልጠው። ልጁ በጣም ይወደው ነበር። ዮናታንን ተበሳጨበት አባትየው። እንዴት አንተ ከጠላቴ ጋር ትወዳጃለህ? አንተ ማትረባ ልጅ እንዴት ከጠላቴ ጋር ትወዳጅ? ጠላት ነው ወይ ዳዊት? ይኸውላችሁ ህይወት እንደዚህ ይሆናል። አንዳንዴ ጠላት የሚበዛባችሁ ጠላት ስለሆናችሁ ብቻ አይደለም። በህይወታችሁ ውስጥ ጠላት የሚመጣው ጠላት የሚያደርግ ማንነት ስላላችሁ አይደለም። ጠላት ትሆናላችሁ ከመሬት ተነስታችሁ። የእግዚአብሔር ነገር እናንተ ጋር ካለ ሳር ቅጠሉ ሊጣላችሁ ይችላል። ሳር ቅጠሉ ጠላታችሁ ሆኖ ሊነሳ ይችላል። መንግስት ተነሳበት፣ ወታደሮቹ ተነሱበት፣ በዙሪያ ያሉ ተነሱበት። የኔ የሚለው ሰው ጠፋ። እንዴት እንደሚያንከራተት ተመልከቱ። እግዚአብሔር የእግዚአብሔርን ነገር ይዞ እንዴት እንደሚንከራተት ተመልከቱ። በህይወታችሁ እንዲህ አይነት ሰልፍ ውስጥ የምታልፉ ሰዎች አላችሁ። ግራ ይገባችሁ፣ ሁሉ ጠላት የሆነባችሁ፣ ሁሉ ሊያጠምዳችሁ የሚፈልግ፣ ሁሉ ክፋት የሚፈላልግባችሁ ሰዎች አላችሁ። ለእናንተ ነው ዛሬ እዚህ ጋር ያለሁት። እግዚአብሔር እናንተን ይታደጋችኋል። እስቲ አሜን በሉ። ይታደጋችኋል። በነጋው እንዲገሉት መልእክተኞቹ ወደ ቤቱ ላከ ይላል። ቤቱ ድረስ ላከበት። ተመልከት፣ ውጩ ገዳይ ያለበት፣ ቤቱ ገዳይ ያለበት። ወደ ቤቱ ላከላል። ሚስቱ ሜልኮን በዚች ሌሊት ነፍስህን ካላዳንክ ነገ ትገደላለህ ብላ ነገረችው። ነገ ይገለሃል አባቴ፣ ስለዚህ ቶሎ አምልጥ አለችው። ሜልኮልም ዳዊትን በመስኮት አወረደችው፣ ሄደም ሸሽ። ተመልከቱ ህይወቱ በመስኮት ምናምን ወንድድ ነው። ምንድነው እንደዚህ ያደረገው? ቅባት፣ የእግዚአብሔር ነገር። በመስኮት አወረደችው፣ ሸሽቶ አመለጠ። ሜልኮሉም ተራፊምን ወስዳ በአልጋው ላይ አኖረች። በራስጌውን ጉንጉን የፍየል ጠጉር አደረገች፣ ልብስም ከደነችው። ሲመጡ ሰዎቹ ተኝቷል ብለው እንዲገሉት ገደል ነው ብለው ከና አልጋው ሲወስዱ እሱ ያስቀመጠችው ጉንጉን ነው። አበዱ። አባትየውም ተቆጣ። ምን ላርግ ልገልሻለሁ ሲለኝ አመለጣለች። እሱ አባቷን ነገሩን ታውቃለች። 19:20 አሁንም ቁጥር ምዕራፍ 19:20 ላይ ከ19 እስከ 20 ሳውልም ዳዊትን እነሆ በአርማቴን ሀገር በናዮት ዘርማ ተቀምጧል የሚል ወሬ ሰማ። አሁን የት ሄደ? ይሄ በቃ በመስኮት ከወረደ በኋላ ሮጦ ሄደው ሳሙኤል ጋር ነው። አምጥቶ ነገር ውስጥ የከተተው አምጥቶ ላይ ወለ ቅባት አፍሰሶ በእስራኤል የእግዚአብሔር ልብ ላንተ ነው፣ እግዚአብሔር አንተ ሰጥቷል ንግስናውን ያለው ጋር ነው ሮጦ ሄደው። ምንድነው ይሄ ሚስጥር? አርማቴን መጣና ሳሙኤል ይሄው ሊገድለኝ ነው፣ ጠዋትና ማታ ህይወቴ በሞት ነው፣ ተረከሴን ይከታተላሉ፣ ሊያጠፋኝ ነው፣ ምንም መቆም መቀመጫ አልቻልኩም፣ ከተማው ሞት ነው ያለበት፣ አደባባዩ ሞት ነው ያለበት፣ እምወጣበት እምገባበት ሞት ነው ያለበት፣ ቤቴ ድረስ ሞት ነው ያለብኝ፣ ምን ላድርግ ብሎ ሳሙኤልን ጠየቀው። ከሳሙኤል ጋር ጥቂት ጊዜ ተቀመጠ። ይሄንን ሲሰማ አሁንም እዛ ሄደ ይላል መጽሐፍ። አርማቴን ድረስ ሰራዊቱን ጭኖ አሁንም ዳዊትን ሊገለው ሄደ ይላል። እግዚአብሔር ግን አለቀቀው። መንገድ ላይ ያለ የእግዚአብሔር መንፈስ አገኘው ይላል። አይገርማችሁ? አገኘው። ሊገለው የሄደበት ቦታ ዘረረው እግዚአብሔር። ትንቢት ተናገረ። ታውቃላችሁ? ትንቢት ተናግሮ ወደቀ ይላል ሳውል ገዳዩ። አሁን ነገሩ በጣም ሲሪየስ እንደሆነ አወቀ ዳዊት። በቃ ይሄ ነገር የሚሆን አይደለም ማለት። ከዛ ዞሮ ተመለሰና ዮናታንን ምን አድርጌው ነው አባትህ ብሎ ይጠይቀዋል። ተመለሰ መጣና ምዕራፍ 20 ከ1 እስከ 2 ዳዊትም ከአርማቴን ሀገር ከነዋተ ዘርማ ሸሸ። ወደ ዮናታን መጥቶ፣ ዮናታን የሳውል ልጅ ነው፣ ይሄ ገዳዩ ሰውዬ ልጅ ነው። ወደሱ መጥቶ ምን አደረግኩ? ምንድን ነው ያደረግኩት? እንደዚህ ወንትድ የሆንኩት ምን አድርጌ ነው? ምን አደረግኩ? እኔን ለመግደል የሚፈልግ በአባት ፊት ጠማምነቴ ኃጢአቴ ምንድን ነው? እንደዚህ ብላችሁ ታውቃላችሁ? ምን አድርጌ ነው? ዳዊት ግራ ገባው። ምንድን ነው ያደረኩት? ምን አደረኩ? ምን አድርጌ ነው ህይወቴ ነገሬ በሞት የተከበበው? ምን አደረኩት? አባትን እንደዚህ ምንድነው ጠማምነቴ? እንደው አንተ ልጅ ስለሆንክ ሚስጥር ነው ይነግርሃል። እባክህ ምንድነው በደሌ?
እኔ እኮ አልገባኝም አባት ከቤተ መንግስት አንስቶ እስከ አደባባይ እንዲህ መግቢያ መውጣት ምን በድዬ ነው እንደዚህ የምትሉ ሰዎች አላችሁ ምን አድርጌ ነው ነገሬ ሁሉ ቁልፍልፍ መስሪያ ቤት ቁልፍ ቤቴ ቁልፍ አደባባዩ ቁልፍ የሚሄድበት ቁልፍ አግል ሁሉ ቦታ ላይ ምን አድርጌ ነው እንደዚህ ግራ የገባችሁ ሰዎች አላችሁ ህይወቱ ነው መንገዱ ነው እንደሱ ምንም ማረጋ ይተበቀባችሁ መሬት ላይ የእግዚአብሔርን ስም ይዛችሁ እስከኖራችሁ ድረስ አይቀርላችሁ እግዚአብሔር ደግሞ ከሁሉም ያድናችኋል ከሰማችሁኝ በደንብ አሜን በሉ በፍጹም ምንም ሳታረጉ ህይወታችሁ በተለያየ ሰልፍ የተሞላ ምንም ሳታረጉ ወጥመድ የበዛባችሁ ምንም ሳታረጉ ጠላቶቻችሁ ብዙ የሆኑ ምንም ሳታረጉ የሚሸምቁ ሰዎች በዙሪያችሁ ያሉባችሁ ምንም ሳታረጉ አሳዳጆቻችሁ የበዙባችሁ ምንም ሳታረጉ ፐርሰናል ሳትነቋቸው ሊነኳችሁ የሚፈልጉ ወጥመድ በዙሪያችሁ የሚያጠምዱ ነፍሳችሁን ለማጥፋት የሚፈልጉ የእናንተን ሩጫ መግታት የሚፈልጉ ሰዎች በዙሪያችሁ ያሉባችሁ ምንም ሳታረጉ ኮንፊውዝድ ይሆናችሁ ግራ ገብቷችሁ የቅርብ ሰው ምንድነው በደሌ ያላችሁ እየጠየቃችሁ ያላችሁ ሰዎች እመኑኝ እግዚአብሔር ከናንተ ጋር ምንድነው በደሌ ዮናታን ኃጢአት የምንድነው ብሎ ተናገረው ዮናታንም ይህንንስ ያረቅ አትሞት ሞትህን ያረቅ አትሞትም እነሆ አባቴ አስቀድሞ ለኔ ሳይገልጥ ትልቅም ትንሽም ነገር ቢሆን አያደርግም አባቴስ ይሄን ነገር ለምን ይሰውረኛል እንዲህ አይደለም አለው አይዞ ያደረከው ነገር ስላላህ አይደለም በደል ስላለብህ አይደለም የተገኘ ነገር ስለተገኘብህ አይደለም እኔ አባቴ የሆነ ነገር ቢሆን ይነግረኛል ለኔ ሳያረግ ትልቅም ትንሽም ነገር አያደርግም አንተ እንደምታስበው በደል በደልህ አይደለም ክፋት አድርገህ አይደለም ነገሩ ወዲህ ነው አይዞ እኔ ነገሩን በደንብ ቼክ አረጋለሁ ነገ በገበታ ላይ ሲያጣ የሚለውን ሰማለሁ ከዛ አንተ ተሸሽገ ጠብቀኝ እኔ ባሪያውን ይዤ ወጣና ቀስትን ወጥራለሁ ቀስቱን ወጥሬ ከዛ ቀስቱን ከላኩት በኋላ ባሪያውን ቶሎ በልና ፍጠን ካልኩት ቶሎ ፈጥነህ ጥፋ ማለቴ ነው ነገሩ እንደዚህ ሆኗል ማለት ነው ስለዚህ ምልህን ኮድ አወሩ አይገርም በኮድ ተነጋገሩ እሺ ብሎት ሄዶ ገበታ ላይ ቁጭ እንዳለ የታል ዳዊት ብሎ ሲደነፋ ሰማው እንዲገደል አሁንም ሲወስንበት ሰማ ዮናታን ወደ ጓሮ ዞር ብሎ ባሪያውን ጠርቶ ፍላጻውን ይወረውራል የወረወረው ፍላጻ ሊያመጣ ባሪያው ሲሮጥ ፍጠንና ቶሎና ጉዳዩን የሚያውቁት ዳዊትና ዮናታን ብቻ ነው ልጁ ደግሞ የታዘዘ መስሎት ይሮጣል ዳዊት ፍጠን እየተባለ እንደሆነ ዮናታንና እሱ ተነጋግረው ነበር ይሄን ነው ሸስቶ ጌት ይሄድ ታዲያ አንዳንድ ጊዜ ከወዳጆቻችሁ ጠላቶቻችሁ የሚሻሉበት ሁኔታ ይፈጠራል የኔ ከምትሏቸው ሰዎች ከረዳቿቸው ሰዎች በጠላትነት ከሚፈልጓቸው ሰዎች የሚሻሉበት ጊዜ ተፈጠረ ማለት ነው ለዳዊት እሱ ነው የተፈጠረው ጌት በፍጹም ምርጫ ሊሆን አይችል ምክንያቱም ዳዊት አውትሻይን እንዲያረግ ያረገው ጎልያድ እሱን ገሎ እነሱ የገደለባቸው ሰፈር አይኑን በጨዋታው ሄዶ ተያዘ ያስደነግጣል በያዛድ ያስደነግጣል ልክ እንዳወቁት ሲያቅ ዋ ብሎ ወደቀ ምን ያርግ ታዲያ ይሄን ያረገው ራሱ ጸጽቶት በድያለሁ እግዚአብሔር ሆይ ማረኝ ረገጡኝ መከራ በዛብኝ ፈራው አትና ማታ ሁሉ ጊዜ እኮ ነው የሚለው ሁሉ ጊዜ ሰልፍ እንዴ ማባሪያ የለውም እንዴ የሆነ ቦታ የለም እንዴ ስቴፕ የለም እንዴ የሆነ ረፍት ጊዜ የለም ሁሉ ጊዜ ገዳይ ሁሉ ጊዜ ሞት ሁሉ ጊዜ ስጋት ሁሉ ጊዜ ስቃይ ምንድነው የጫንክብኝ ላይ ከዚህ የተነሳ ፈራውና መጣው አይደለም ልጋግ ሌላም ነገር ያደርግ ነበር ማረኝ በቃ ፈራው በቃ አንተ እንደምታድነኝ አውቃለሁ ግን ፈራው ፍጥጥ ብለው አወቁኝ እኮ ንጉሱ አንተ አይደለ በእስራኤል ዘንድ ትልቅ ነገር የሰራህ ብለው አወቁኝ ምን ላርግ ፈራው ህይወት እንደዚህ ትሆናለች አንዳንዴ መረገጥ መቼ ሁልጊዜ መጨነቅ መቼ ሁልጊዜ ውጊያ መቼ ሁልጊዜ ዳይ እንዴት ረፍት የለም እንዴ የለም የዳዊት ህይወት ይሄ ሁልጊዜ ነው መረገጥ ሁልጊዜ ነው መጨነቅ ሁልጊዜ ነው ውጊያ ሁልጊዜ ነው ደግሞ የሚጸየፉኝ እኔ የሚጸየፉኝ ሰው ነኝ ልክ ነው ዮናታን ጋር መጥቶ እንዳለው ምንድነው በደሌ
እንዴት ይጸየፉኛል፣ ይሸሸጉኛል። እኔ ስመጣ ወደ ኋላ ይሄዳሉ፣ ይርቁኛል፣ ይሸሹኛል። እኔ ላድናቸው ነው የመጣሁት። እውነቱን እኮ ነው። እኔ ኤልያብ እኮ አልቀሩም እሱን እኮ ሲተቹት። ሁልጊዜ ይሸምቁብኛል። ሁልጊዜ ሆን ነገር ሲወጣ ይሸምቁብኛል፣ ፕሮግራም ያወጡብኛል። እምሰናከልበትን፣ እምወድቅበትን፣ እምያስበትን፣ እምዋረድበትን፣ እምሞትበትን ነገር ነው የሚፈልጉት። እምከስርበትን ነገር፣ እምዋረድበትን ነገር ነው የሚፈልጉት። የቅባት ሚስጥር ነው ይሄ ወንድሜ። የእግዚአብሔር ነገር እናንተ ጋር ካለ ሁልጊዜ መከራ በህይወታችሁ ያለ፣ በልዩ ልዩ አይነት ፈተና ውስጥ እያለፋችሁ ያለ፣ ጌታን ከልባችሁ ይዛችሁት እያመለካችሁት እንዲህ አይነት ነገር እያሳለፋችሁ ያላችሁ ሰዎች አይዟችሁ። እስቲ አሜን በሉ። ምን ውስጥ ነው ያላችሁት? ዳዊት አቤቱ ሰው ረግጦኛል፣ ማረኝ ማረኝ። እኔ አሁን የምፈልገው ምሕረትን ነው። እንዲህ አይነት ጭንቅ ውስጥ ስትገቡ ወደ እግዚአብሔር መቅረብ። በቃ ማረኝ። እንደዚህ ያደረገ ምናምንና ዳዊት ዞር ብሎ ማረኝ። ለምን የናረክ? ረገጡ። ሁልጊዜ ሸመቁብኝ፣ ሁልጊዜ ክፋት በላይ ላይ መከሩ፣ ሁልጊዜ ያሴሩብኛል። አዲሱ መደበኛው ትርጉም ይዶልቱብኛል። አሁን ዳዊት ምን ነው የሚዶለትበት? ምንድነው የምትዶልትበት? ዳዊት ከውርደት አውጥቶ የወደቀ ልብህን አንስቶ ልብህ መልሶልህ እንዴት ትዶልበት? ዳዊት ላይ አይዶለትም። ዳዊት ላይ ግን ይዶልቱብኝ ነበር ይላል። ታዲያ ምን አረገ ዳዊት ሲባል ለእግዚአብሔር ነገረው። ቁጥር 8 ነገረ ዳዊት ለእግዚአብሔር ተናገረ። 55:8 አምላኬ ሆይ ሕይወቴን ነገርኩ። ዳዊት ጭንቅ ውስጥ ሲገባ ሄደና ተናገረ። ምንድነው የሆንከው? ይሄ ሁሌ እኮ ነው። በቃ ነገሩት። ጭንቅ ውስጥ ያላችሁ ሰዎች ንገሩት፣ እግዚአብሔር ይሰማል። አሜን። በቃ ነገርኩት። እምባዬ እንደ ትእዛዝ በፊቴ አኖርኩ። ዳዊት የሚለቀስበትን ቦታ ያውቃል። ብራዘር በየቦታው የሚያለቅስ አይደል። ጠላቶቹ ፊት ሲያለቅስ አታገኙም። አያለቅስ፣ ጥበብ ነው የሚጠቀም። ሂድ 100 ሸለፈት አምጣ ሲል ደሞ አሁን ምናምን ብሎ አያለቅስ፣ ያረጋዋል። የሚለቀስበትን ቦታ ምረጡ። ለእግዚአብሔር ንገሩት። ጭንቅ ውስጥ ስትገቡ፣ መከራ ውስጥ ስትገቡ፣ ስትጨነቁ፣ ግራ ሲገባችሁ፣ ስትፈሩ፣ መከራ ሲበዛባችሁ፣ ጠላቶቻችሁ ሲበዙ፣ ሁሉ ነገር የናንተ ዴንጀረስ ሲሆን፣ ነገሮች በሙሉ በችግር ውስጥ ሲሆን፣ ዙሪያችሁን በጠላት ስትከበቡ፣ ስትጨነቁ፣ ነፍሳችሁ ስትዝልባችሁ ንገሩት። ለቅሶ ካላችሁ እግዚአብሔር ፊት አልቅሱት። ባንተ ፊት አኖርኩት ይላል። የሚደረገው እንደዛ ነው። ይሄው በንጽህና የሚኖረው እግዚአብሔር እንደ ልቤ ያለው የብዙዎች ልብ የፈረሰበት እግዚአብሔር እንደ ልቤ ያለው እግዚአብሔር መርጦት ምን ሆነው ነው? እግዚአብሔር እንደ ልቤ ያለው ልቤን ያሳረፈ እንደ ባሪያዬ እንደ ዳዊት አላገኘሁም እያለለት ለምንድን ነው ልባቸው ያላረፈው? አጋንንት ነው። ስፒሪት ገብቶባታል። ዘንዶ ውስጡ አለ። አጥፊ ያለበታ የእስራኤል መብራት ነው። ይሄ መብራትን ማጨለም ነው የሚፈልገው። ወገኖቼ የሰራዊት ጌታ እግዚአብሔር በዘመናችሁ ሁሉ በስውር ከሚሰራ አጋንንታዊ ተጽዕኖ እግዚአብሔር ይጠብቃችሁ። እስቲ በደንብ አሜን በሉ። ባሪያዬ ዳዊትን አገኘሁት፣ ቅዱስ ዘይቴን ቀባሁት። በጠላት አይበለጥም ይላል መጽሐፍ ቅዱስ። በጠላት አይበለጥም፣ ጠላት ደግሞ አይጠቀምበትም ተብሎ ተጽፎለታል። አይጠቀምበትም እሱ። ይሄ ምድረ ፋቲክ ለባሽ የአጋንንት ፕሮሰስ ሆኖ የታዘዘውን ሁሉ ለማድረግ እሱን ለማጥመድ ለመግደል ይሮጣል። ለምን? የለበትማ። እግዚአብሔር ይጠብቃችሁ። ልባችሁን ጠብቁ፣ ክፉ እንዳይሰራባችሁ። ይሄ ሰው እንዴት ይገደላል? ይሄ ሰው እንዴት ይሰደዳል? ይሄ ሰው እንዴት ይገፋል? አስተውሎ የሚገባ የሚወጣ ሰው፣ ለእስራኤል መብራት የሆነ ሰው፣ ተግዳሮት የሚያርቅ ሰው እንዴት ይገፋል? ለምን ይገደላል? ለምን መከራ ይበዛበታል? ከዚህ ይህን ሰውዬ ከመከራ ለማውጣት ሰፖርት ይደረጋል እንጂ እንዴት ከሀገር እንዲጠፋ ከሀገር እንዲሰደድ ይደረጋል? እንዴት ይሄ ሰው ይባረራል? ይሄ ሰው እኮ የጎልያድ አይነት ሌላ ቢመጣ እኮ የላቸውም እኮ። የሚመልስላቸው እኮ ነው፣ የሚመክትላቸው እኮ ነው፣ የወደቀ ልባቸውን የሚያነሳ እኮ ነው። ይሄ ሰው እንዴት ይሰደዳል? ይሄ ሰው እንዴት ሀገር እንዲለቅ፣ ይሄ ሰው እንዴት ወደ ጠላት ሰፈር እንዴት ይደረጋል? ምን ያህል ክፉ ቢሆኑ ነው? ምን አይነት ጠማሞች ቢሆኑ ነው? ወገኖች የቱ ጋር ናቸው ያላችሁት?
በእናንተ ዙሪያ የሚያለቅስ እግዚአብሔር ሰው አለ? የምታሳድዱት ሰው አላችሁ? የከፋችሁበት ሰው አላችሁ? ውስጣችሁ ምሬት የተሞላበት ሰው አላችሁ? ምን አርጓችሁ ነው? ምን አርጓችሁ ነው? ምን አርጎ ነው? ምን አርጎ ነው? ሰው ምን አርጎ ነው? በህይወታችን ላይ ጥፋቱን የምንፈልገው ሰው ካለ ምን አርጓችሁ ነው? ታውቃላችሁ መጽሐፍ ምን እንደሚል? ወንድሞቻችሁን የምትጠሉ እህቶቻችሁን የምትጠሉ ለማጥፋት የምትፈልጉ ከሆነ የእናንተ ሥራ ክፉ ስለሆነ። ለዚህ ነው መጽሐፍ ቅዱስ አቤል የገደለው ቃየል የሱ ሥራ ክፉ ስለነበር ነው። እንግዲያው የሚያስገድል ነገር የለበትም አቤል። ቼክ አድርጉ ልባችሁ። ምን አረገ? ይሄ ብቻ አይደለም እኮ ያሳድደዋል። ሰውዬው ዋሻ ለዋሻ እዛ ነው ሲባል ይመጣል። ምን በድዬ ነው ይለዋል። ይመጣና የልብሱን ዘርፍ ከቆረጠ በኋላ ይታወክና እኔ ቆይ ምን አርጌ ነው? እኔ የሞተ ሰው የቁንጫ ማልሻል ሰው ምን በድዬ ነው? ምን አድርጌ ነው ይለዋል። ግራ ይገባዋል። ምን እንዳደረገ ራሱ ዳዊት አያውቀውም። ምንድነው ያደረገው? ምንም አላረገም። ዘንዶ ተከራይቶት ሰውየውን ያሳድደዋል። እግዚአብሔር ይጠብቃችሁ። ልባችሁንም እግራችሁንም አንደበታችሁንም እግዚአብሔር ይጠብቅ። እስቲ አሜን በሉ። የት ጋር መቼ ምን እንደሚኮን አታውቁ። ያ ጀግና ሳኦል እኮ ነው ታውቃለህ። መንፈስ ተከራይቶት እግዚአብሔርን መብራት ሊያጠፋ የሚሯሯጠው ዋሻ ለዋሽ። ምን እናድርግ? እንደዚህ ስንሆን እንንገረው፣ በርከክ ብለን እንንገረው። አንድ በጣም የድሮ መዝሙር አለ። ለምበርከክ ሁሉን ልንገረው፣ ንገሩት ሁሉን። ለገስግስ ውስጤን ላሳየው፣ መሰዊያዬ ስር ነውና ነገሬን ሁሉ የሚያውቀው፣ ነገሬን ሁሉ የሚያውቀው። ድሮ በዚህ መዝሙር ተጽናንተን አልፈናል። ምንም ነገር ሲመጣ የትም አትሂዱ፣ ለማንም እንዳታለቅሱ፣ እንዳታለቅሱ። ካለቀሳችሁም የእንባችሁን አድራሻ ላሳያችሁ፣ ዙፋኑ ስር። ዳዊት እኮ የነገረን ይሄንን ነው። ይሄው ወደፊት አምላኬ ሆይ ሕይወቴን ነገርኩ። የሚነገረው እሱ ነው። ይሄው ነገርኩ፣ በትእዛዝህ አኖራለሁ። እምባዬን እንደ ትእዛዝህ በፊትህ አኖራለሁ። የእኔም እምባ የሚገድህ፣ እምባዬን የምታዳምጠው፣ እምባዬን የምታነበው፣ እምባዬን የምታሸተው አንተ ነህ። ይሄው አምላኬ ሆይ ሕይወቴን ነገርኩ። ሕይወታችሁ እንዴት ነው? ንገሩት። የምታልፉበትን ንገሩት። የሚነገረው አለ። እስቲ አሜን በሉ። የእናንተን ሕይወት ለመስማት ፈቃደኛ የሆነ ዘመድም ወንድምም አገጥም አክስትም ጓደኛም አገልጋይም አታችሁ ከሆነ ዛሬ እኔ የምስራች ይዤላችሁ መጥቻለሁ። የእናንተን የሕይወት ጉዳይ ያላችሁበትን ውጣ ውረድ፣ የምታልፉበትን ውጣ ውረድ፣ ከችግራችሁ የተነሳ እንደ እብድ የሆናችሁበት ካለ፣ ልጋጋም የሆናችሁበት ካለ፣ የወደቃችሁበት ካለ፣ የተንፈራፈራችሁበት ካለ፣ በጣም ማይደረግ ነገር ያደረጋችሁበት ነገር ካለ ንገሩት ሕይወታችሁ። በዚህ ምክንያት ነው፣ ፈርቼ ነው፣ ተጨንቄ ነው፣ ግራ ገባኝ ጌታዬ፣ ይሄ ሁሉ ነገር እሳት ሆነብኝ፣ ከዚህ የተነሳ ጠላት ሰፈር መጥቼ ወድቄልሃለሁ አለው። ለሱ ነገረው። በፊቴ እምባዬን በፊትህ አፈሰዋለሁ፣ ማልቀስ ካለባችሁ አልቅሱ ይለናል ዳዊት። ይሄንን አደረኩ፣ እምባዬን ነገርኩት፣ መንገዴን ነገርኩት፣ በፊትህ አኖርኩኝ። ከዛ ደግሞ ቃልህን አመሰግናለሁ። ያንተን ቃል አመሰግናለሁ። አንተ ጻድቅ ነህ፣ አምናለሁ እኮ እንደምታድነኝ አምናለሁ። ቃልህን አመሰግናለሁ፣ ቃልህን አከብራለሁ፣ ቃልህን ደግሞ እታመነዋለሁ። ክብር ለኢየሱስ ይሁን። አመሰግናለሁ እግዚአብሔር ሆይ አመሰግናለሁ። አንተ ታማኝ ነህ፣ እንደተናገርከ ደግሞ እኮ ታደርጋለህ። በቃ ፈራሁ። አንተ ጻድቅ ነህ፣ ቃል ታማኝ ነው፣ ደግሞ አከብራለሁ አንተን ይለዋል። ታመንኩ ደግሞ አልፈራ። ዕብራውያን ላይ የተጻፈው አልፈራ። ሰው ምን ያደርገኝ? ምን ያደርገኝ? ሰው ምንም አያደርገኝ፣ አልፈራም። የሄድኩበት ቦታ ሁሉ አልፈራ። ለምን? ሰው ምን ያደርገኝ? ለዚህ ነው እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ስለዚህ አልፈራም። ሰው ምን ያደርገኛል? ጌታ ይረዳኛል ብለናል። የዕብራውያን ጻፊ እንናገራለን እንዳለ ዳዊት እሱን ነው የሚለው። እሱን ነው ኮት ያደረገው የዕብራውያን ጻፊ። ይሄንን እግዚአብሔር ከያዘን ምን እንሆናለን? እስቲ እግዚአብሔር ከያዘኝ ምንም አልሆንም በሉ። ጮክ በሉና በሉት እንደገና። እግዚአብሔር ከያዘኝ በሉ እስቲ ምንም አልሆንም በሉ። ግን የሚገርመው እግዚአብሔር ይዞ የምትሄድበትን መንገድ ተመልከት። እግዚአብሔር ከያዘህ ምንም አትሆንም። አንተ ይዘኸው
አይደለም። እግዚአብሔር ስለያዘ ምንም አትሆን። ይሄው አልፈራም፣ ታመንኩብ፣ አልፈራም። ሰው ምን ያደርገኛል ይላል፣ ምን ሊያረጋኝ ይችላል ይላል። ያለፈበት መንገድ ከባድ ነው። ተመልከቱ፣ በህይወቱ የሄደበትን መንገድ ተመልከቱ። እንዲህ ሰው እግዚአብሔርን ተቀብሎ ጌታ ጋር ሆኖ ተቀብቶ በስርዓት እየወጣ በስርዓት እየገባ በስርዓት እያደረገ አካሄዱ በጣም የሚገርም ንጹህ ሆኖ እግዚአብሔር አብሮት ሆኖ እየረዳ ሀገሩን እየረዳ ህዝቡን እየረዳ እያገለገለ በጨዋ ደንብ እየሄደ እየወጣ እየገባ እግዚአብሔር ያሳያችሁ። ጎልያድን የጣለ ሳኦልን መጣል ያቅተዋል? ዝም ብላችሁ ሎጂካል ብን ነው። በቃ ስርዓት እኮ የሚጠብቅ ቃሉን የሚያከብር ሰው እኮ ነው። የተቀባል ነካም እኮ ያለው እሱ ነው እኮ። እሱ እኮ ነው እኮ ዳዊት እኮ ነው። የተቀባውን አልነካም ያለው እኮ ዳዊት ነው እኮ። ይሄው አለው አንድ ጊዜ አቢሳ አብረው እየሄዱ ተጋድሞ አገኘው። ይሄው ጠላትን እግዚአብሔር አሳልፎ ሰጠ። በቃ ሰካበት፣ ይሄው ጦር አንሳና ሰካበት። ኖ እግዚአብሔር የቀባው እሱን አይደለም ማሸንፈው ነው። ቅባት ነው። ቅባት በስርዓት ነው የሚሰራው። አይገርማችሁም? ይሄ እኮ ነው። ይሄው ጠላት አይደለም። ጨርቁ ስለቆረጠ ልቡ ይታወካል። መንቀያውን ወሰደና አንድ ጊዜ ኮዳውን አቤኔር ሞት ይገባሃል፣ እግዚአብሔር የቀባውን መጠበቅ ሲገባ አልጠበቅም ይላል። እንዴ ምን እያልክ ነው ዳዊት? በቃ እግዚአብሔር የቀባውን መጠበቅ አለብህ ይለዋል። መጠበቅ አለ። ይሄ እኮ ሰውዬ ነው እኮ ዳዊት እኮ ሰውዬ። እስከ ሞተበት ቀን ድረስ ዳዊትን ስታየው ታዝናል። በስደት መከራ 38 ዓመት ፍዳውን እንዲበላ አረገው። ምን አርጎ? ምንም መከራ የተቀበልኩት፣ ችግር ውስጥ የገባሁት፣ ብቸኝነት ውስጥ የወደቅኩት፣ ከዘመዶቼ የተለየሁት፣ ወዳጆቼ ከዱኝ፣ በዙሪያ የነበረው ተበተነው፣ በረሃ ላይ ያለሁት፣ ጫካ ውስጥ የወደቅኩት ምን አድርጌ ነው? ምንም ሳናረግ እንደዚህ ልንሆን እንችላለን። ምንም ሳታረግ ምንም ሳላረግ ነው የሁሉ መከራ። አንዳንድ ሰው እንደሱ ያደርጋል። ችግር ውስጥ ስትገባ የሆነ የሰራው የቤተሰብ ጣጣ ይኖር ይሆን? የዘር ማንዘር መንፈስ፣ በደል ከበደል ጋር ይያያዝ፣ ከቅባትም ጋር ይያያዛል መከራ። ወንድሜ ስቃያችሁን አታብዙ። ለእግዚአብሔር ንገሩት። ሕይወቴን ነግረሃለሁ፣ መንገዴን ነግረሃለሁ። ይሄው ከጫፍ እስከ ጫፍ ተከብቤያለሁ። ሕይወቴን ይሹአታል፣ ተረከሴን ይከታተላሉ። ሊያጠፉኝ ነው የሚፈልጉት፣ ደግሞ ሁሉ ጊዜ ነው ሊገሉኝ የሚሸምቁት። ተንኮል ያስቡብኛል፣ ያደቡብኛል፣ በእኔ ላይ ይዶልታሉ፣ ክፋትን ይመክሩብኛል። ይሄው ኢሹ ሆኜ አንድ ተራ ትንሽዬ በግ ጠባቂ ለነገስታት ኢሹ ሆኜ ገበታቸው ላይ ሲያጡኝ ይፈራሉ፣ ይደነግጣሉ፣ ሊገሉኝ ይሻሉ። ሕይወቴን ዝርዝር አድርጌ እነግርሃለሁ፣ እንባዬንም እንደ ቃል በፊት አስቀምጣለሁ። ማያስለቅስ ነገር አይደለም ሕይወት፣ አስለቅሶኛል። እንባዬ ይሄው ፊትህ ነው ያለው። እኔ ዳዊት ይሄው እየተንፈራፈርኩ ነው፣ ከልጋግ ጋራ አንኩስ ፊት ወድቄያለሁ። አይገርምም? ሕይወት እንደዚህ ያስጨንቃል። አንዳንዴ ከብዳል። እንደ እብድ ሆኖ አላላችሁ? ታበደ ሰው ሊበድና ይለይልኝ እንዴ? እንደዚህ በማረጉ እኮ ነው ያመል። ይሄን እብድ እዚህ ምን ያደርጋል? አስወጡልኝ ያስባል። አንዳንዴ እንደዚህ መባል አልፈለጋችሁ? በቃ እንዲህ አብዳለች ለይቶላታል ተዋትም እንድትባሉ ሕይወት እንደዚህ ሆኖባችሁ ያውቃል? ሆናል። አንዳንዴ በጽድቅ እየኖር እንደዚህ ሊሆን ይችላል። እግዚአብሔር ማስተዋል ይስጠን። ንገሩት ለእግዚአብሔር። ምን ውስጥ ናቸው ያላችሁት? ንገሩት ለእግዚአብሔር። ዳዊት ይሄን አረገ። ውጣ ሲሉት አውጥተው ተመልከቱ እንዴት ሊያወጡትና ሊጥሉት እንደሚችሉ አስቡ። ፊልም ነው እኮ ይመስለው። ተንፈራፈረ፣ ወደቀ። ይሄ እብደ ሰዎቹ ሲይዙት እኮ ጤነኛ ነበር። ወዲያውኑ ልውጥ አረገ ይላል። አንተ ጎበዝ አርቲስት አይደል እንዴ? ጎበዝ ወታደርና የተቀባ ሰው ብቻ ወይ ጎበዝ ዘማሪ ብቻ ጎበዝ አርቲስት እንዴት መጣለት? በቃ የለማ ሌላ እንደዚህ ሆኜ ልሞክረው እኮ ነው። ይሄን እብድ አስወጡልኝ ሲባል አውጥተው ሲጥሉት ዝም ብላችሁ አስቡ። ጥለውት ሲሄዱ አልተጻፈም። ይሄ መጻፈ ቸር የበሉና ያዙልኝ። ከልጋጉ ጋር እንደዚህ ብሎ ነጩን ገልብጦት ተንፈራፍሮ ልጋጉን ጢሙ ምናምን ላቅ በላቅ ሆኖ ጥሩልኝ። የእስራኤል መብራት ያ ጀግና ያ አንድ ጊዜ 100 ሸለፈታም ፍልስጤማውያን ገሎ ሸለፈት በቀረጥ ይዞ ይመጣ ጎበዝ ጀግና ሰው ቀን ጥሎት ለሃጫ ሆኖ ወድቋል። አዩት። እውነትም እብድ ነው ብለው ጥለውት ሄዱ።
ዝም ብዬ ሳስበው ተኝቶ ኮቴያቸው እስኪርቅ ጠብቆ ሾፍ ሾፍ አድርጎ ለሃጩን ጠርጎ ዳዊት ለሃጩን ጠርጎ ማረኝ በቃ ምን ላድርግ በዛብኝ መከራ ዳዊት ደግሞ ነገር ጀመርክ እንዴ የሚለው አይመስልም ዳዊት ምን ላድርግ ሸመቁብኝ ሊገሉኝ ነው መቆም መቀመጫ አጣው እና በቃ ይኸው ትዚሁኝልሃል ማረኝ ዳጩን እየጠበቀ ማረኝ በቃ ህይወት ከብዷችሁ ቲያትር የምትሰሩ ሰዎች አላችሁ እግዚአብሔር መሐሪ ነው እግዚአብሔር ያያል ጉዳያችሁን ለእግዚአብሔር ንገሩት እንባችሁን እግዚአብሔር ፊት አፈሱ እንዲህ ብላችሁ ለአሳዳጆቻችሁ እጅ እንዳትሰጡ እንዲህ ብላችሁ አሳዳጆቻችሁ ጋር እንዳታለቅሱ እንዲህ ብላችሁ እግዚአብሔር ከእናንተ ጋር ነው የያዛችሁ አይለቃችሁ የያዛችሁ አይጥላችሁ እስቲ በደንብ አሜን በሉ እንድትፈሩ እንድትደነግጡ ጸጋችሁን እንድትጥሉ የጌታን ነገር እንድትተው ህይወታችሁን ሊያመሳቀሉ ዱካችሁን የሚከተሉ ሚሊዮኖች በዙሪያችሁ ቢኖር እንዲች ብላችሁ እጅ እንዳትሰጡ እግዚአብሔር ከእናንተ ጋር እንዲች ብላችሁ እንዳፈሩ እግዚአብሔር አለ የያዛችሁ አይለቃችሁም የተሸከማችሁ አይተዋችሁም እስከ ሽበት እስከ ሽምግልና የሚሸከማችሁ እሱ ነው አለ ወይ ድምጽ አለ የገዳይ ድምጽ አለ ዛቻው አለ ግን አንፈራ እስቲ አሜን አዎ እርሱ ራሱ በሉ እስቲ አልለቅህም ከቶም አልተውህም ብሎኛል ስለዚህ ሰው ምን ያደርገኛል ጌታ ይረዳኛል ብዬ በድፍረት እናገራለሁ እስቲ ጌታ ይረዳኛል በሉና ጮሁ በመጨረሻ ዳዊት ምስጋናን ሲሰዋ ታገኙታላችሁ ቁጥር 13 ለምንድን ነው የምታመሰግነው ምስጋና ሰጣለሁ 13 55 13 ነፍሴን ከሞት ኦሬዲ ገብቼላቸው ነበርኩ ነፍሴን ከምን ከሞት ከገዳዬ አማቴ አድነኛል እንደገና ከገዳዮቼ ወጥመድ ታድገኛል ነፍሴን ከሞት እግሮቼን ደግሞ ከምን ከወጥመድ ተቀምጦብኝ ነበር ነፍሴን ሊያጠፋት ሲፈልጉ ነፍሴን ከሞት ታድጋታል እግሮቼን ከወጥመድ አድነሃል በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ ከዚህ በኋላ ታውቃላችሁ ዳዊት በራሱ ዘመን የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ የተባለለት አስደስቶት አለፈ እግዚአብሔርን አስደስቶት አለፈ እኔ በህይወቴ ዘመን አንድ ነገር እሻለሁ ያለው ዳዊት ምንድነው የምትፈልገው በቤቱ ኖር ዘንድ እሱን ደስ የሚያሰኘውን አይ ዘንድ ያለ ዳዊት አመሰግንሃለሁ ለምን ታመሰግነኛለህ ዳዊት ነፍሴን ከሞት ስንት ሰው ከሞት ድኗል ወገኖቼ እናንተ ካያችሁትም ካላያችሁትም ወጥመድ እግዚአብሔር ታድጓችኋል በደንብ አሜን በሉኝ ይሄውላ እኔ እግዚአብሔር አሳይቶኝ እንዴት እንዳስደነገጠኝ አጠይቁኝ እግዚአብሔር ከምን እንዳዳነኝ እግዚአብሔር የተሰወረ ወጥመድ የተሰወረ ጉድጓድ የተሰወረ የተለያየ ነገር እግዚአብሔር በመንፈስ ካሳየኝ በኋላ እንዴት እንዳስደነገጠኝ መዳኔን ከማመስገኔ ይልቅ ድንጋጤው አለቅ ብሎኝ እግዚአብሔር ካላያችሁት ብዙ ወጥመድ አድኗችኋል ነፍሳችሁን ከሞት ታድጎታል ይሄኔ ታሪክ ተሆኑ ነበር ትቀሩ ነበር ያዳናችሁ እግዚአብሔር ነው ስለዚህ አመሰግናለሁ እግዚአብሔርን ደስ አሰኘው ዘንድ አመሰግናለሁ ለምን እግሮቼን ከመውደቅ አድነሃል ነፍሴን ከሞት ታድገሃል እግዚአብሔርን ደስ አሰኘዋለሁ ከዚህ በኋላ እግዚአብሔር ያዳናችሁ እግዚአብሔርን ደስ እንድታሰኙት አሜን ከዚህ በኋላ ጠላቶቻችሁ በእናንተ ደስ አይላችሁ ውድቀታችሁን የሚፈልጉ እያዩ እግዚአብሔር ያቆማቸው እስቲ አሜን በሉ አዎ እሱ እኮ ዳዊት እኮ በቃ የሚገርም ሰው ነው በጠላቶች ፊት ለፊት ራሶቼ በዘይት ጠላት ይኖራል በህይወታችሁ ዘመን ሁሉ ይኖራል እንዲህ ብላችሁ እጅ እንዳትሰጡ እጅ የሚሰጠው አምላክ አለ ከውድቀት እግዚአብሔር ያድናችኋል ከወደቃችሁበት እግዚአብሔር ይታደጋችኋል ካላችሁበት የትኛውም ጨለማ ድቅድቅ ውስጥ እግዚአብሔር ያወጣችኋል መንገዳችሁ በተለያየ መሰናክልና ሞት ፍርሃትና ጭንቀት የተሞላባችሁ ሰዎች መንገዱ እንደዚህ ነው የቅባቱ መንገድ እንደዚህ ነው እስቲ አሜን በሉ አዎ የቅባቱ መንገድ እንደዚህ ነው ንቀት ጠግባችኋል መንገዱ ነው ተክዳችኋል መንገዱ ነው ዳዊት እኮ አብረውት የነበሩ ወታደሮች እኮ ክደውታል አብረውት የነበሩ ትናንትና እዚህ ሊንቼቼ ያርጋውት እንጠጥ ያረጉት አንዳንድ ሙሽሮች እንደሚያረጓቸው ሙሽሮች እንደሱ ይደረጋሉ እንኮ አርጋዋቸው እሱ ሰውዬ እኮ ነው የሚያፋታ
እንደ እንጠጥ ያረገ ሰውዬ ነገ ለቤት ኬዝ ሆኖ ቁጭ ይላል። አገር ልብስ ማች የለበሱ ሰዎች ናቸው እኮ ብዙ ጊዜ ቤት የሚያፈርሱ ታውቃላችሁ። ማች ለብሰው አጨብጭበው ላበላቦ ነው የዳሩ ሰዎች ወሬ ነገር ምናምን ከተው አጀሪት ምናምን ብለው በቃ ዳዊት እኮ አብረውት ይዘመሩ ሲዘፈን እኮ የነበሩ ሰዎች የርግባ ሞራ እያሉ ዳዊት የሆነ ጭንቅላት ይዞ ከላይ አይታያችሁም? ተሸክመው ትንሽዬ ልጅ ሻምፒዮን የነበረው እነሱ ናቸው እኮ ተመካክረው ገዳዮቹ ፈላጊዎቹ የገደለው ይሄ ይደረግለታል ተብሎ ሁሉ ሞት ገዳይ። ወገኖቼ እግዚአብሔር ከሁሉም ይታደጋችኋል። ወዳጅ ከመሰለ ገዳይም ይታደጋችኋል። ከጠላታችሁም እንደዚህ ፍልስጤም ጌት ገብታችሁም ይታደጋችኋል። እግዚአብሔር ከእናንተ ጋር ነው። እስቲ የሰማኝ አሜን ይበል። እጆቻችሁን አንሱ። በእግዚአብሔር ፊት ለጥቂት ደቂቃ ጸልያለሁ። ተነሱና ቁሙ። በእግዚአብሔር ፊት እንጸልያለን። ሃሌሉያ። ይኸውላችሁ ዛሬ የምንጸልየው እንደዚህ ነው። ጉዳዬን የምነግረው አምላክ አለ። ከዚህ በኋላ በዙፋኑ ስር እንጂ የምናገረው በየፌርማታው አልናገርም። ከዚህ በኋላ በዛው በዙፋኑ ፊት እንጂ ማለቅሰው በጠላቴ ፊት አላለቅስም። ለካ መንገዱ ነው። ስለዚህ ሁል ጊዜ ነው ይሄ ሰውዬ መከራ ውስጥ የነበረው፣ ጭቆና ውስጥ የነበረው፣ ስደት ውስጥ የነበረው። ስለዚህ ሁል ጊዜ በህይወታቸው ይሁን ሁል ጊዜ የሚታደግ አምላክ አለ። የኔ ነገር አያልቅም እንደምትሉ ሰዎች በቃ ዛሬ እግዚአብሔር ኃይል ይሰጣችኋል። በጠላቶቻችሁ ላይ ትስቃላችሁ። እስቲ በደንብ አሜን በሉ። አሳዳጆቻችሁ እያዩ እግዚአብሔር ራሶቻችሁን በዘይት ይቀባል። መንፈስ ቅዱስ ከእናንተ ጋር ይሆናል። ዛሬ ከከበባችሁ ነገር ትሻገራላችሁ። እግዚአብሔር ከበባን ይበትንላችኋል። በፊታችሁ እንደ ተራራ የቆመውን ደልዳላ ሜዳ ያረገዋል። ጠማማውን እግዚአብሔር ያቀናላችኋል። እግዚአብሔር ታምራትን በህይወታችሁ ላይ ይሰራል። የሚረዳ የእግዚአብሔር እጅ። እጆቻችሁን እንዳነሳችሁ ጸልዩ። አንደበቶቻችሁን ክፈቱና ጌታ ሆይ አለህ ለካ ታየኛለህ ለካ ህይወቴ አጣብቂኝ ውስጥ ገብታ እንዳበደ ሰው ሲሆን አየኸኝ። እንደ ዳዊት ልትረዳኝ በመንገዴ ጣልቃ ገባህ። ሃሌሉያ። በሞትና በኔ መካከል አንድ እርምጃ ቀረ የሚል ሰው ታሪክ ትቀይራለህ ለካ። ነፍሴን ከሞት እግሮቼን ከወጥመድ ታድገሃልና አመሰግንሃለሁ። ውርደታችሁን ሲጠብቁ ክብራችሁን ይሰማሉ። ውድቀታችሁን ሲጠብቁ መነሳታችሁን ይሰማሉ። እግዚአብሔር አለ። እግዚአብሔር ያያል። ሃሌሉያ። ይረዳል፣ ይደግፋል እሱ። አመሰግንሃለሁ መንፈስ ቅዱስ ዛሬ ለልጆችህ ስለመጣ በመንገዳቸው ሁሉ እግዚአብሔር ሆይ አብረሃቸው ልትሆን ስለመጣ ድምፅህን ይዘህ ስለመጣ አለው ስላልክ አያለው ስላልክ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል መልስለትም አለው፣ ማዳኔንም አሳየዋለሁ፣ ረጅምንም ዕድሜ አጠግበዋለሁ፣ በመከራው ከእርሱ ጋር እሆናለሁ ተብሎ እንደተጻፈ እንደ ቃልህ ዛሬ ለልጆችህ አብረሃቸው ስለምትሆን ጌታ ሆይ የወደቃችሁበት ዋሻ ውስጥ እግዚአብሔር ከእናንተ ጋር ይሆናል። የተሰደዳችሁበት ስርቻ ውስጥ እግዚአብሔር ይመጣል። አማራጭ አጣችሁ የሄዳችሁበት መንገድ ላይ እግዚአብሔር አለ። አማራጭ አጣችሁ ወጠላቶቻችሁ ሰፈር የወደቃችሁ እግዚአብሔር አለ። እንደገና አለ። የእንደገና አምላክ አለ። በሽሽታችሁ ላይ እግዚአብሔር አለ። በውድቀታችሁ ሰፈር እግዚአብሔር አለ። በስተታችሁ ሰፈር እግዚአብሔር አለ። ሊያነሳችሁ እግዚአብሔር አለ። ሊሰማችሁ እግዚአብሔር አለ። ሊታደጋችሁ እግዚአብሔር አለ። ይረዳሻል እህቴ፣ ይረዳሃል ወንድሜ። የተናገረ የልጅነትህ አምላክ በሕይወት ሰልፍ በስቶብህ ግራ የገባሽ እህቴ ወንድሜ፣ የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ አልጥልህም፣ አልተውህም፣ እኔ ካንተ ጋር ነኝ፣ እስከ ሽበት እስከ ሽምግልና ድረስ እሸከምሃለሁ። በልጅነት የጠራችሁ እግዚአብሔር አይተዋችሁ። እግዚአብሔር ያላችሁበት ስፍራ አለው ይላችኋል። የወረዳችሁበት ቁልቁለት ውስጥ አለው፣ ሸለቆ ውስጥ አለው። እኔ የተራራ አምላክ ብቻ አይደለሁም፣ የሸለቆም አምላክ ነኝ። እኔ የከፍታ አምላክ ብቻ አይደለሁም፣ የዝቅታውም አምላክ ነኝ። እኔ አሻግራለሁ ይላል ጌታ። እኔ አሳልፋለሁ ይላል ጌታ። እኔ ሁሉን አያለሁ ይላል ጌታ። አትፍሩ ይላል ጌታ። እኔ አልጥልህም አልተውህም ብዬ አልነገርኩምን ይላል ጌታ። ጉልበቴ ሆይ እወድሃለሁ እወድሃለሁ፣ በአንተ ተራራው ወጥቻለሁ፣ በአንተ ሸለቆ ወርጃለሁ። ጉልበቴ ሆይ እወድሃለሁ፣
ጉልበቴ ነው የሚል ሰው ጮክ ብሎ ጉልበቴ እንደሆንክ ዛሬም አውጃለሁ፣ ማንም ከእጅህ አያወጣኝም፣ አንተ አለህልኝ እያላችሁ ዘምሩት። ይሄ ጸሎት ዛሬ ታሪካችሁን የሚቀይር ያላችሁበት ስፍራ የሚያጸናችሁ እግዚአብሔር ተቀብዬሃለሁ ነው የሚለው። እንደዚህ በል ይለኛል፣ ሕዝቤን ተቀብዬዋለሁ ነው የሚለው ጌታ። ተቀብዬዋለሁ አለ ጌታ። እኔ አይቼዋለሁ አለ ጌታ። ከዚህ በኋላ ያለ አድራሻ እንባ አናፈስም፣ ያለ አድራሻ ጉዳያችንን አንነግርም። የሚሰማን መንገዳችንን የሚያውቅ እርሱ ብቻ ነው። ለእርሱ እንነግረዋለን። አዎ ጌታዬ እኔ አንተ ታምኜ ኧረ ምን እኔ አንተ ታምኜ ኧረ ምን ሆኜ አዎ ጌታ። እውነት ነው። ሸለቆውን አልፈናል፣ ጉድጓዱን አልፈናል። ታምኜ ኧረ ምን ሆኜ እኔ አንተ ታምኜ ኧረ ምን ሆኜ ጉልበቴ ሆኛለሁ እወድሃለሁ ባንተ ተራራውን ወጥቻለሁ ባንተ ሸለቆ ወርጃለሁ ጉልበቴ ሆይ እወድሃለሁ። አንተ ነገራችንን ሁሉ ታውቃለህ ጌታ ሆይ፣ መንገዴን ሁሉ ታውቃለህ፣ አረማመዴን ሁሉ ታውቃለህ፣ አወጣጥ አገባቤን ታውቃለህ፣ ልብና ኩላሊቴን ትመረምራለህ። ጌታ ሆይ ዛሬ ለሕዝብህ በመጣህበት መምጣት ለኔ እንደነገርከኝ ጌታ ሆይ ምንድነው በደሌ ምንድነው ጥፋቴ ብሎ ግራ የገባውን ሕዝብህን የተጨነቀው ሕዝብህን ያደረገው ነገር የጠፋበት ሕዝብህን ከሚያልፍበት መንገድ ከሚሄድበት የህይወት ውጣ ውረድ ከከበባ የተነሳ ግራ የገባው ሕዝብህን ሴትና ወንድ ልጆችህን እግዚአብሔር ሆይ ስለመጣህና ልባቸውን ስለደገፍክ ምንም ስለሆነ ሳይሆን ልባቸው ተጣሞ ክፋትን የሚጎነጉኑባችሁ አጥፊዎቻችሁን ከልክዬ በህይወት አኖራችኋለሁ ስላልክ ረዳችኋለሁ ስላልክ አቆማችኋለሁ ስላልክ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ መከራን በቃ ማለት የምትችል አንተ ነህ። በቃ ብለህ ዳዊትን እግዚአብሔር አባት ወዳየህለት የክብር ህይወት ስላመጣኸው ዛሬም ለልጆችህ እንደዚህ በቃ ያልካቸው ልጆች ስላሉ ወደ ክብር ህይወታቸው ልታመጣቸው አጥፊዎቻቸውን አጥፍተህ ከፍ ስላደረግካቸው እጅግ አድርጌ አመሰግንሃለሁ። ምስጋና ላንተ ይሁን፣ ክብር ላንተ ይሁን። ዛሬ በልዩ ልዩ አይነት ሐዘን ውስጥ ያሉ ከደረሰባቸው ከበባ ከመጣባቸው የመከራ ዶፍ የተነሳ በህይወታቸው ቲያትር የሚመስል ነገር የሰሩ ያልሆኑትን የሆኑ የወደቁ እግዚአብሔር ሆይ እንደ ዳዊት ልጋግ በህይወታቸው ውስጥ የታየባቸው እኔ እኮ እንደዚህ አልነበርኩም እንደዚህ ሆኛለሁ ብለው ልባቸው የተሰበረ መንገዳቸውን ስላየህ ውድቀታቸውን ስላየህ ልመናቸውን ስለሰማህ ንስሐቸውን ስለተቀበልክ ለቅሷቸውን ስለሰማህ ውድቀታቸውን ስላየህ ልትረዳቸው ስለደገፍካቸው ስላገስካቸው እጅግ አድርጌ አመሰግንሃለሁ። ከዚህ በኋላ የሚጥላቸው ይጣል፣ የሚጠልፋቸው የተጠለፈ ይሁን። እንቅፋትና መሰናከል ከልጆች ፊት ላይ ይነሳ። የተነገረላቸው የህይወት ክብር በኢየሱስ ስም ያገኛቸው። ማንኛውም አይነት የጨለማው ጉልበት ይሰበር። ሕዝብህ በበረከትህ ይሞላ። በታየለት በተነገረለት እግዚአብሔር በተወለደበት አንተ ባየህላቸው በእውነት ቃል አስበው ወለዳቸው ተብሎ እንደተጻፈ በታሰበላቸው ክብር ይጎብኙ። አንተ በተናገርክላቸው ክብር ይጎብኙ። በጌታ በኢየሱስ ስም በተነገረላችሁ በተወለዳችሁበት ክብር እግዚአብሔር ያገኛችሁ። ለናንተ ባለው በረከት እግዚአብሔር ያገኛችሁ። ለናንተ በተናገረው በረከት ያገኛችሁ። አቋራጭ መንገድ ገብታችሁ በሰዎች ክፋት ተይዛችሁ በወጥመድ ውስጥ ተይዛችሁ በልዩ ልዩ ዋሻና ጫካ የምትቅበዘበዙ የመከራ ሰዎች ዛሬ አምላኬ በቃሉ እውነት ከወደቃችሁበት ዋሻ ያውጣችሁ። በኢየሱስም ወደ ከፍታችሁ ይመልሳችሁ። ወደ አየላችሁ ክብር ያምጣችሁ።
በሰዎች መከራ የደረሰባችሁ፣ በሰዎች ተገፍታችሁ የወደቃችሁ፣ በልዩ ልዩ አጋንንት ተጽዕኖ ስር የወደቃችሁ፣ በልዩ ልዩ አይነት የህይወት መሰናክልና ፈተና ውስጥ የወደቃችሁ አምላኬ ከቃሉ የተነሳ ወደ ቤታችሁ መጥቶ ወደ ታየላችሁ፣ ወደ ተነገረላችሁ ወደ ክብራችሁ ይመልሳችሁ። በኢየሱስ ስም ይመልሳችሁ። ከውርደትና ከውድቀት ከለቅሶና ከሐዘን ከልመናና ከሞት የሚያወጣ የአምላኬ ቃል በኢየሱስ ስም ያውጣችሁ። በኢየሱስ ስም ያውጣችሁ። የክፎችን መሰናክል ይስበርላችሁ። በኢየሱስ ስም የተዘጋው ደጅ ይከፈትላችሁ። በኢየሱስ ስም ይከፈትላችሁ። እናንተ ላይ እግዚአብሔር ባስቀመጠው ክብርና ቅባት መጠን ልክ በኢየሱስ ስም መኖር ጀምሩ። በኢየሱስ ስም ጀምሩ። አምላኬ ወደዚህ ምድር ሲያመጣችሁ በእናንተ ውስጥ በጋገረው በእናንተ ውስጥ ባስቀመጠው ባየው በተናገረው ክብር ልክ በኢየሱስ ስም የሚያኖር ጸጋ ይሁንላችሁ። ከዚህ ሰዓት ጀምሮ እርምጃዎቻችሁ ሁሉ ወደ ዙፋናችሁ ይሁን፣ ወደ ተዘጋጀላችሁ ክብር ይሁን፣ ወደ ዴስቲኒያችሁ ይሁን፣ እግዚአብሔር ወደ ተናገረላችሁ ይሁን። አቋራጭ መንገዶች ሁሉ በኢየሱስ ስም ይዘጉ። መከልከያችሁ ከመንገዳችሁ ላይ ይነሳ። እንቅፋት ከመንገዳችሁ ላይ ይነሳ። የእግዚአብሔር ክንድ ይህን አደረገ እስኪባል ድረስ በኢየሱስ ስም ይደረግላችሁ። ሐሳባችሁን ይቀይርላችሁ። አቋማችሁን ይቀይርላችሁ። ክፉ ውሳኔያችሁን ይቀይርላችሁ። ብሞት ይሻለኛል ያላችሁ ሰዎች ሕይወትን አወጅኩባችሁ። ሞታችሁን በሕይወት ይቀይርላችሁ። ውርደታችሁ በክብር ይቀየርላችሁ። ውድቀታችሁ በመነሳት ይቀየርላችሁ። ስህተት በትክክል ይቀየርላችሁ። የሰዎች ልብ የሚያርፍባቸው ሰዎች ከዚህ ይውጡ። ለጠላቶቻቸው መቅሰፍት አርጋቸው። ለጠላቶቻቸው መቅሰፍት ይሆኑ። እግዚአብሔር ለሚቀበሏቸው በረከት ይሆኑ። ለጠላቶቻቸው እግዚአብሔር ሆይ እሳት ትንታግ አድርጋቸው። ስምህ በሕዝብ ላይ ይክበር። እንግዳ ነኝ እኔ ስኖር በዚህች ዓለም፣ ሀብቴም በሰማይ ነው፣ እዚህ ምንም የለ። መላእክት ይጠሩኛል ከሰማይ ደጅ ከፍተው፣ ከእንግዲህ ፍጹም ቤት አይደለም። እግዚአብሔር ይጠብቃችሁ፣ ይራራላችሁ፣ ይዘንላችሁ፣ ፊቱን ያብራላችሁ፣ ጸሎታችሁን ይስማችሁ፣ መንገዳችሁን ያቅናላችሁ፣ መልአኩን ከፊታችሁ ይስደድላችሁ፣ ከኋላችሁ ይከተላችሁ፣ ጅምሮቻችሁ ፍጻሜ ያገኙላችሁ። እንግዳና አዲስ ነገር በቤታችሁ ይደረግ። የእግዚአብሔር ክንድ ይደግፋችሁ፣ ልባችሁ በፍቅር ይሞላ። ሰላም ለእናንተ ይሁን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።